መጽሐፍ ቅዱስ ያዘን የሉቃስ ወንጌል ምዕራፍ 8 አብረን እናያለን። ከዕለታቱም በአንዱ እርሱ ከደቀ መዛሙርቱ ጋር ወደ ታንኳ ገብቶ ወደ ባህር ማዶ እንሻገር አላቸው። እስቲ ወደ ባህር ማዶ በሉ፣ እሻገራለሁ በሉ። ወደ ባህር ማዶ ምን እንበል? እንሻገር። ወደ ባህር ማዶ እንሻገር አላቸው። እግዚአብሔር እንደዚህ ብሎኛል። ይህን ጌታ በድምጽ ነው የተናገረኝ። ወደ አዲስ ምዕራፍ የምትገቡበት ዘመን ነው ብሏል። ወደ አዲስ ምዕራፍ አስገባቸዋል። ቁጥር 22 ላይ ወደ ባህር ማዶ እንሻገር አላቸው። እነሱ ግን አንቀላፉ ይላል። ቢ ኮንሽስ በእግዚአብሔር ነገር ላይ you have to be conscious። ንቁ መሆን አለብህ። ልክ እንደ በርጠሎሜዎስ you have to be ንቁ ሰው መሆን አለብህ። በርጠሎሜዎስ ታውቃላችሁ፣ ከሱ የሚበልጥ ችግር ያይዘው ዝም ያሉ ሰዎች አሉ። የበርጠሎሜዎስ አይነት ችግር ያላቸው፣ ከበርጠሎሜዎስ የሚበልጥ ችግር ያላቸው ግን ዝም ያሉ ብዙ ሰዎች አሉ። በርጠሎሜዎስ ግን የነቃ ሰው ነው፣ ፋስት ነው፣ ንቁ ነው፣ ጮኸ ይላል እና ደቀ መዛሙርትን ወደ ማዶ እንሻገር ሲላቸው እነሱ ግን አንቀላፉ ይላል። ይህ መንፈሳዊ ነገር ፕሮቮክ ለሚያደርጉ ለሚጮሁ ነው የሚሆነው። ለሚነቁ ወንድሞች ሆይ ስለ መንፈሳዊ ነገር እንድታውቁ እለምናለሁ ወይ መክራችኋለሁ አለ። ስለ መንፈሳዊ ነገር ማወቅ፣ መንፈሳዊ ነገር ንቃት ይፈልጋል። ስለዚህ ወደ ማዶ እንሻገር ሲላቸው እሺ አሉ፣ ግን አንቀላፉ ይላል። አንቀላፉ። እግዚአብሔር ወደ አዲስ ምዕራፍ ሊያስገባ ሲል አንተ ማብረክ ከእግዚአብሔር ጋር የምንሰራ ነን ይላል። ከማጋ ከእግዚአብሔር ጋር አብረን እሱ ሲንቀሳቀስ እንንቀሳቀሳለን። ደመናው ሲሄድ እንሄዳለን፣ ሲቆም እንቆማለን። ከእግዚአብሔር መንፈስ ጋር አብረን ሙቭ ማድረግ አለብን እንጂ የእግዚአብሔር መንፈስ ወደፊት ሲል አንተ ወደ ኋላ፣ ወደ ግራ ሲል አንተ ወደ ቀኝ ነው። መንፈሳዊ ነገር ማወቅ አለብህ። ወደ ማዶ እንሻገር ሲል አዲስ ክብር ሊያሳይሽ ነው። ወደ አዲስ ልምምድ፣ አዲስ ምዕራፍ ሊጀምርልሽ ነው። ያኔ ማንቀላፋት አይደለም ያለብሽ፣ ልሳን ነው ማብዛት ያለብሽ። ሲያንቀላፉ አውሎ ንፋስ መጣ ይላል። ሰይጣን ሁል ጊዜ የሚሰራው በእንቅልፋም ሰው ነው። አያችሁ መጽሐፍ ቅዱስ ላይ ገበሬው ወይም ዘሪው ዘርን ዘራ ይላል አይደል? ክፉ ደግሞ በሌሊት ምን ዘራ? እንክርዳድ ዘራ። ሌሊት ነው የዘራው እንጂ ቀን ላይ አልዘራም። ቀንማ መጥቶ ለዝራ ቢል ማን ያዘራዋል? እኔ ላይ ያዘራብኝም እንደዚህ አይነት ዘር ምናምን ይባላል አይደለም? ሌሊት ነው የመጣው። ሰይጣን ሌሊት ነው የሚመጣው። እንቅልፍ ባለበት ነው የሚመጣው። በደከምክበት ጊዜ በደከምክበት ሲዝን ላይ ነው የሚመጣው። ስለዚህ አንተ የእግዚአብሔር ክብር ወደፊት ሊያስኬድ፣ እግዚአብሔር በህይወት የሆነ ዓላማ ይዞ እግዚአብሔር ወደፊት ሊያስፈነጥረ ሲል አንተ ቁጭ ብለህ ነው ምን በል ንቃና ከእግዚአብሔር ጋር ተስማምተ እሱ ወደፊት ሲል አንተም ወደፊት፣ ወደ ቀኝ ሲል አንተም ወደ ቀኝ፣ ከእግዚአብሔር መንፈስ ጋር ሙቭ አድርግ። አሁን ወደ አዲስ ምዕራፍ ልትገቡ ነው። የእንቅልፍ መንፈስ ከናንተ ላይ ይመታ። ስለዚህ ወደ ማዶ ምን እንበል? እንሻገር። ተነሱም ሲሄዱም አንቀላፉ። አውሎ ነፋስም በባህር ላይ ወረደ፣ ውሃውም ታንኳይቱ የሚሞላ ነበርና ይጨነቁ ነበር። ቀርበውም አቤቱ ጠፋን እያሉ አስነሱት። እርሱም ነክቶ ነፋሱም የውሃውን ማዕበል ገሰጻቸው፣ ተወም፣ ጸጥታም ሆነ። እነርሱም እምነታችሁ የት ነው አላቸው። ፈርተውም ተደነቁ እርስ በርሳቸውም፣ እንዲህ ነፋሳትና ውሃን እንኳን የሚያዝ እርሱም የሚታዘዝለት ይሄ ማን ነው? ማዕበል እንዳትፈራ፣ ወጀብ እንዳትፈራ፣ ችግር እንዳትፈራ። ከማዕበሉ በኋላ ክብር አለ፣ ከወጀቡ በኋላ ከፍታ አለ። ኢየሱስ አዲስ ነገር ሊያሳይ፣ አዲስ ምዕራፍን ሊያሳይሽ፣ ዋው ወደ ተለየ፣ ወደ ተባረከ ተስፋ፣ ወደ ተባረከ ቦታ ሊያደርስ ጌታ መጥቷልና አትፍራ በለው። ለአንድ ሰው በኢየሱስ ስም በዚህ ቃል መሻገር ሆኖለታል። ኦራማስ ንፋስን ጸጥ የሚያደርግ፣ ማዕበልን ጸጥ የሚያደርግ፣ ወጀብን ጸጥ የሚያደርግ ታያለ። እዛ እግዚአብሔርን ታምራት አዩ። ምን የሚያደርግ? ማዕበል የሚገስጽ፣ ማዕበል ጸጥ የሚያደርግ፣ ወጀብ ጸጥ የሚያደርግ። ኢየሱስን ራሱ በሌላ መልክ ነው ያዩት። ቁጥር 26 በገሊላም አንጻር ወዳለችው ወደ ጌርጌሴኖን አገር በታንኳ ደረሱ። ወደ ምድርም በወጣ ጊዜ አጋንንት ያደሩበት አንድ ሰው ከከተማ ወጥቶ ተገናኘ። ከብዙ ዘመንም ጀምሮ ልብስ ሳይለብስ በመቃብር እንጂ በቤት አይኖርም ነበርና ኢየሱስንም ባየ ጊዜ ጮኸ፣ በፊቱ ተደፋ። በታላቅ ድምፅም የልዑል የእግዚአብሔር ልጅ ኢየሱስ ሆይ ካንተ ጋር ምን አለኝ? እንዳታሰቃየኝ እለምንሃለሁ አለ። ርኩስ መንፈስ በሰውየው እንዲወጣ ያዘው ነበርና ብዙ ዘመንም ይዞት ነበርና በሰንሰለትና በእግር ብረት ታስሮ ይጠበቅ ነበር። ከዛ በኋላ በታንኳ እንደገና ሲሄዱ ጌርጌሴኖን የሚባል ከተማ ደረሱ። ይኸውልህ ታምራቱ ይቀጥላል በለው። ዋው አዲስ ምዕራፍ ነው፣ አዲስ ምዕራፍ ነው፣ አዲስ ምዕራፍ ነው፣ አዲስ ክብር ነው፣ አዲስ ነገር ነው። ታምራቱ ቀጠለ። ወደ ጌርጌሴኖን የሚባል ከተማ ደረሱ። በጌርጌሴኖን ደግሞ ራሱን በድንጋይ የሚቧጭር የሚጮህ፣ በዚያ መንገድ ደግሞ የሚያልፉትን ሰዎች የሚጎዳ፣ መንገድ ዘግቶ የሚያስቸግር እብድ አገኙ። ከዛ ኢየሱስን ሲያየው ያ መንፈስ ምን አለ? ተሰቃየ። ይሄ ደግሞ ለደቀ መዛሙርቱ አዲስ ልምምድ ነው አይደለም? ጠላት ሲንቀጠቀጥ ማየት አዲስ ክብር ነው፣ አዲስ ምዕራፍ ነው። በአጋንንት ላይ የኢየሱስን ስልጣን እያዩ ነው።
አየ አዲስ ምዕራፍ ተጀመረ። አዲስ ነገር ማየት ጀምሩ። ቀደም ውሃም ባህሩን ንፋሱን ምናምን ጸጥ ሲያረጋዩት አሁን ደግሞ አጋንንት ላይ ይቀጥላል ገና ተንቀጠቀጠ፣ በእግሩ ስር ወደቀ። ከዛ አጋኔሉን ክፉ መንፈሱን ከሰውየው አስወጣ። አዲስ ምዕራፍ ከፊት ተከፍቷል ብለው አጋንንትን ጸጥ የሚያደርግ እርኩሳን መናፍስትን ለከተማው ያስቸገረውን መንፈስ ጸጥ ሲያደርገው ታለ። የቤተሰብ መርገም፣ የዘር መርገም፣ የትውልድ መርገም፣ ከትውልድ ሐረግ ተከትሎ የመጣ መርገም ሁሉ ጸጥ ሲል ታየዋለ። ጌታ ተናግሮኛል፣ ልጆቼን ወደ አዲስ ምዕራፍ አስገባለሁ ብሎኛል። ማዕበሉን ወጀቡን ጸጥ አድርጎ ወደ አዲስ ምዕራፍ የምትሻገሩበት፣ ወደ አዲስ አሰራር ውስጥ የምትገቡበት፣ ወደ አዲስ ከፍታ የምትወጡበት፣ አዲስ ነገር እጃችሁ የሚገባበት፣ አይናችሁ አዲስ ነገር የሚያይበት the season ይታየኛል። እስከዛሬ የተዘጉብሽ በሮች ሁሉ ሲከፈቱ፣ እስከዛሬ ቀንና ሌሊት ለፍተ እምቢ ያለ ነገር ሁሉ አሁን ሲያጨናንቅ ይታየኛል። እስከዛሬ ለከተማው ያስቸገሩ አጋንንቶች ሲወድቁ ያሳየኛል። እጆቻችሁን ከፍ አድርጉ። እስከዛሬ ድረስ አላሳልፍ ያለው ወጀብ፣ ማዕበል፣ ንፋስ ህይወት ላይ የመጡ ነውጦች ሁሉ እግዚአብሔር ጸጥ በል ሲለው ይታየኛል። እግዚአብሔር ምስክሬ ነው። ግዑዙን የሚያዝ ክብር ሲመጣ ይታየኛል። አጋንንቶችን የሚያዝ ፓወር ሲመጣ ይታየኛል። ወደ አዲስ ምዕራፍ እገባለሁ በልና ቆመ ተራመድ። ወደ አዲስ አሰራር፣ ወደ አዲስ በረከት፣ ወደ አዲስ ጸጋ፣ ወደ አዲስ ልምምድ፣ አዲስ ምዕራፍ ከፊት ያለ። አሮጌው አልፏል፣ እነሆ ሁሉን አዲስ አደርጋለሁ፣ እርሱም አሁን ይበቅላል። አዲስ ነገር በህይወቴ ሊበቅል ነው። አይቼ ማላቀውን ክብር ላይ ነው። ሰምቼ ማላቀውን ክብር ልሰማ ነው። ይዤ ማላቀውን በረከት ሊይዘው ነው። ሄጄ ማላቀውን መንገድ ሊሄድበት ነው። ወደ ባህር ማዶ ሊሄድ ነው። ወደ ውጭ ሀገር ሊሄድ ነው። ወደ ከፍታ ሊሄድ ነው። ወደ በረከቴ ሊሄድ ነው። ወደ አዲስ በረከት ልገባ ነው። አዲስ ልጅ ልወልድ ነው። ጠላት ዘግቶ ያዘውን በር እግዚአብሔር ከፍቶልኝ ልገባ ነው። ወደ ማዶ ተሻገር ብሎኛል። ወደ ራይ ወደ ፍጻሜ ቸኩል ብሎኛል። አዲስ ምዕራፍ ለልጆቼ ከፍቻለሁ ይላል የሰራዊት ጌታ አምላክ እግዚአብሔር። በስራችሁ፣ በቢዝነሳችሁ፣ በአገልግሎታችሁ፣ በነገራችሁ ሁሉ አዲስ ምዕራፍ ተከፍቷል። አዲስ የክብር ምዕራፍ፣ አዲስ የድል ምዕራፍ፣ አዲስ የምስጋና ምዕራፍ በህይወታችሁ ላይ በኢየሱስ ስም ሆነ። እኔ አዲስ ምዕራፍ ላይ ነው። አዲስ ክብር ከፊቴ ሊገለጥ ነው። በአዳዲስ ነገር ልሞላ ነው በለው ከጎን ያለውን ሰው። ጌታ እንዲህ ብሎኛል፣ በድምጽ ነው ያሰማኝ። አዲስ ምዕራፍ ከፍታለሁ አለ። በዓለም ዙሪያ ሆናችሁ ፕሬዘንስ ቲቪ ቻናል የምትከታተሉ እግዚአብሔር በአዲስ ምዕራፍ እመጣለሁ ብሏል። አዲስ ነገር ታላችሁ፣ አዲስ ነገር ትሰማላችሁ። እግዚአብሔር አዳዲስ ልምምዶችን በህይወታችሁ ያመጣል። ከዚህ ቀን ጀምሮ ወንዶችና ሴቶች ልጆቻችሁ ትንቢት ይናገራሉ። ጎበዛዝቶች ራእይ ያያሉ። ሽማግሌዎች ህልም ያልማሉ። በዚያን ጊዜ ስጋ በለበሰው ሁሉ ላይ ከመንፈስ ያፈሳለሁ አለ። በኢየሱስ ስም አዳዲስ ራእይ፣ አዳዲስ መገለጥ፣ አዳዲስ ህልም፣ አዳዲስ ነገር ልምምዶች በህይወታችሁ ከዚህ ቀን ጀምሮ ሪሲቭ ኢት። አንድ ሰው ዛሬ ታላቅ ክብር ያገኘዋል። ወደ አዲስ ክብር ይገባል። ወደ አዲስ መንፈሳዊ ከፍታ ላይ ይወጣል። ምን ብለናል? ንፋስና ማዕበል ወጀብ ጸጥ ይላል። እግዚአብሔር በአዲሱ ምዕራፍ ክብሩን ገልጦ ያሳያል። በስሙ አጋንንት ምን ይላል? ይገዛለታል። ደግሞስ በኢኮኖሚ ላይ በነ ጴጥሮስ ፕሮፌሽን በቢዝነሳቸው ላይ መጣ አይደል? የኔ ጌታ ሌሊቱን ሙሉ ስለፋ አደርን፣ አንዳችም ማሳ አላገኘንም አሉ። ከዛ በዛ በኩል ጣሉ አላቸው። ጌታ ሆይ አንተ ካልክ እንደ ቃል እንጥላለን አሉ። ሲጥሉ መረባቸው እስኪቀደድ ድረስ አሳ በመረባቸው ሞላ። እግዚአብሔር ምስክሬ ነው። ሌሊት ለፍተ ደክመ ጥረ ምናምን ነው አንተ ኑሮን እየገፋ ያለው። አሁን ግን እግዚአብሔር ሳትሮጥ ሳትለፋ ታንኳህን በክብር ይሞላል። ኢየሱስ አስደነቃቸው። ጌታ እኮ ነው አለ። መረብህን በአሳ ይሞላዋል። በቃ በኑሮ ባርኮ ደግሞ ጌታን ታየዋለህ አዲሱ ምዕራፍ ላይ። ከዛ በኋላ ኢየሱስ ወደ ኢያሪስ ቤት እየሄደ ነው። 12 ዓመት ጀምሮ ደም የሚፈሳት ሴት ነበረች። ገንዘቧንም ለባለመድኃኒቶች ጨርሳ ተስፋ ቆርጣ ነበር እና ስለ ኢየሱስ ዝና ሰማች። የልብሱን ጫፍ የዳሰስኩ እንደሆነ ድናለሁ ብላ በልቧ አስባ ነበር። ከሰው መካከል መታ የልብሱን ጫፍ ነካች። የደሟ ምንጭ ቆመ።
ለዶክተር የማይቻል ለሰው የማይቻል ለእግዚአብሔር ተችሎታ ያለ አሁን አዲስ ምዕራፍ ከፊት አለ በለው። እስከ ዛሬ ኢየሱስ አይፈውስም ሲባል ነው የሰማኸው። ታው ዝም ብለህ ጌታ ጌታ ትላለህ። ከነበሽታው ስንት ዓመት ምን ለውጥ አመጣ ተብለህ ይሆናል። አሁን በአዲሱ ምዕራፍ ደዌን የሚነቅለውን ጌታ አጋንንትን እንደመታ ማዕበልን እንደመታ ወጀብን እንደመታ አሁን ደግሞ ደዌውን ሲመታ ታያለሽ። አጋንንቶችን እርኩሳን መናፍስትን በሽታዎችን የምትነቅልበት ሲዝን መጣ። በደዌ ላይ ደግሞ ስልጣን እንዳለው ኃይል እንዳለው ታይ ዘንድ ወደ አዲስ ምዕራፍ ትገባለህ። ቁጥር 39 ላይ እሱም ገና ሲናገር አንድ ሰው ከምኩራብ አለቃው ቤት መጥቶ ልጅህ ሞታለች፣ እንግዲህ መምህሩን አታድክም አለው። ኢየሱስ ግን ሰምቶ አትፍራ፣ ወደ ቤት ሲገባ ከጴጥሮስና ከያዕቆብ ከዮሐንስ ከብላቴናው አባትና እናት በቀር ማንም ከእርሱ ጋር ይገባ ዘንድ አልፈቀደም። ሁሉም እያለቀሱላት ዋይ ዋይ ይሉ ነበርና እርሱ ግን አታልቅሱ፣ ተኝታለች እንጂ አልሞተችም አለ። እንደ ሞተችም አውቀው በጣም ሳቁበት። እርሱ ግን እጇን ይዞ አንቺ ብላቴና ተነሺ ብሎ ጮኸ። ነፍሷም ተመለሰች፣ ፈጥናም ቆመች። የምትበላውንም እንዲሰጧት አዘዘ። ወላጆቿ ተገረሙ። እነርሱ ግን የሆነውን ነገር ለማንም እንዳይናገሩ አዘዘ። አሜን። የመጀመሪያው ምዕራፍ ወደ ማዶ ምን እንበል እንሻገር። ይሄ ከሰፈር ከመንደር ከምታውቀው ከኖርክበት ከኢንቫይሮመንት ውጪ ውጣ። ከሀገር ከዘመዶች ከአባት ቤት ተለይተ እኔ ወደ ማሳይ ምድር ምን በል ውጣ። ኢየሱስ ውጡ አላቸው። ከዚህ ሰፈር ውጡ፣ ከዚህ መንደር ውጡ። ከጎን ያለው ሰው ወጣው በለው። ወጣው ከማውቀው ከልምምዴ ካደግኩበት ከተማርኩበት የኢየሱስ ክርስቶስ መንፈስ ዛሬ አንድን ሰው ያወጣል። ከእውቀት ከልምድ ከችሎታ ከምናምን from your experience ካለክ ሪፒቴሽን ሁሉ ውጣ። ሲወጡ ንፋስ ማዕበል ወጀብ ተነሳ። ታምር ሊሰራበት ነው በለው ከጎን ያለው ሰው። ከዛስ ማዕበሉን ወጀቡን ገሰጸው። ታላቅም ጸጥታ ተገረሙ። እግዚአብሔር ያስገርማችሁ። ምን ብለው ተገረሙ? ማዕበልና ወጀብ የሚታዘዝለት ይሄ ማን ነው ብለው ተገርመው ሳይጨርሱ ጌርጌሴኖን ደረሱ። ሁለተኛው ምዕራፍ ደግሞ አጋንንት በስሙ ሲንቀጠቀጥ። አሜን በሏ። በትናንትናው ሲገርማቸው ዛሬ ደግሞ አዲስ ክብር። ከዛ አጋንንት ተንቀጠቀጠ፣ አጋንንት ወጣ፣ ተገረሙ። ከዛስ 12 ዓመት ደም የሚፈሳት ሴት ወደ ኢያሪዮስ ቤት እየሄደ ነካችው፣ የደሟ ምንጭ ቆመ። ይሄም ታምር ነው አይደል? በዚህም ተገረሙ። ከዛስ ኢያሪዮስ ብላቴና ምን ብላለች? ሞታለች። መምህሩ ምን አትበለው አታድክም። መምህሩ የታመመ መፈወስ እንጂ የሞተ ማስነሳት አይችልም ብለው አስበዋልና ከዛ አትፍራ አለው። እመን በለው፣ እመን እንጂ አትፍራ አለው። ከዛስ ልጅቷ ተኝታለች እንጂ አልሞተችም አለ። ከዛ ሄዱ። እንደ ሞተች አውቀው ነበርና ሳቁበት። አዲሱ ምዕራፍ ውስጥ ሰዎች ሊስቁብ ይችላሉ። ሳቁበት ይላል። እሱ ግን ወደ ውስጥ ገባና አንቺ ብላቴና ምን በይ። አሁን እግዚአብሔር በሚከፍትላችሁ ምዕራፍ ውስጥ የሞተ ነገራችሁ ይነሳል።